ምርጫ ስልጣን ከህዝቡ የሚመነጭ የስልጣን ባለቤትም ህዝብ መሆኑን ማረጋገጫ ነው። ሀገራዊ ለውጡን ተከትሎም ይህንን ማረጋገጥ የሚያስችሉ ስራዎች ሲሰሩ ቆይተዋል። በኢትዮጵያ የተካሄደው ስድስተኛው ጠቅላላ ምርጫ የተሻለ ቅቡልነት እንደነበረው ያስታወሱት በብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ሚኒስትር ፍቃዱ ተሰማ ገለልተኛ ተቋማት የተገነቡበት ከእይታ ጀምሮ ለውጦች የነበሩበት እንደነበርም አንስተዋል። የዲሞክራሲ ምህዳሩ የሰፋበት መወዳደር የሚፈልገው አካል እንዲወዳደር ተፎካካሪ ፖለቲካ ፓርቲዎች በሀገራቸው ጉዳይ አለን የሚሉትን ሀሳብ በነጻነት እንዲያቀርቡ ከአመለካከቱ ጭምር ነው የተሻሻለው። ድሮ ተቃዋሚ ነበር የሚባለው፣ አሁን ተፎካካሪ ነው። በሀገሪቱ የፖለቲካ ባህል እየተለወጠ መምጣትና የጠንካራ ተቋማት መገንባት በዚህ ዓመት ግንቦት ወር ላይ ለሚካሄደው ሰባተኛው ጠቅላላ ምርጫ አመቺ ሁኔታዎችን መፍጠራቸውን የሚናገሩት አቶ ፈቃዱም ምርጫው ስኬታማ እንዲሆን ብልጽግና ፓርቲ እየሰራ መሆኑን ገልጸዋል። ገለልተኛ ምርጫን የሚያስፈጽሙ አካላት የተገነቡበት ከምንጊዜውም በላይ ደረጀት ያሉበት፣ ሁለተኛ አብሮ ከተፎካካሪዎች ጋር አብሮ መስራትም ገዢውን ፓርቲ እነሱም የተለማመዱበት የጠላትነት መታየት እየተቀረፈ የሄደበት ሁኔታ ነው። ምርጫ ሂደት ብቻ ሳይሆን ብልጽግና ውጤትም ነው ብሎ ያምናል። ስለዚህ ምርጫው ዲሞክራሲያዊ እንዲሆን ማንም ሀሳብ አለኝ የሚል ከጠመንጃ በመለስ ሀሳብ አለኝ የሚል የሚሳተፍበት ነፃ ነው ሲባል ደግሞ ነፃ ገለልተኛ ተቋማት ታዛቢዎቹ ገለልተኛ፣ ምርጫ አስፈጻሚ ገለልተኛ ሆኖ የሚፈጽምበት ገዢው ፓርቲም እንደ አንድ ተወዳዳሪ እኩል ነው የሚወዳደርበት ሁኔታ በሂደቱ ደግሞ ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ፍትሃዊ እንዲሆን ምርጫው የሚካሄደው ለህዝብ ነው። የህዝብ የሉዓላዊነት ስልጣን መገለጫ ነው። ስለዚህ ነፃ ሆኖ የሚፈልገው መምረጥ መቻል አለበት። ታዲያ ምርጫው ስኬታማ ሆኖ ይጠናቀቅ ዘንድ ከገዢው ፓርቲና መንግስት ባሻገር ተፎካካሪ ፓርቲዎችና ሌሎች ባለድርሻ አካላትም የድርሻቸውን ሊወጡ ይገባል። ፖለቲካ ፓርቲዎች ራሳቸውን አጠንክረው ኢሹ ቤዝድ የሆነ ውድድር ወይም ኮምፒቲሽን ለማድረግ መዘጋጀት መቻል አለባቸው። ፖሊሲ ላይ ተኮር ያደረገ የምርጫ ቅስቀሳ ማድረግ አለባቸው። እርስ በርስ ከመነቃቆር ይልቅ ኢሹ ላይ ቤዝድ የሆነ ፉክክር ለማድረግ ራሳቸውን አጠንክረው ውስጠ ፓርቲ ዲሞክራሲያቸውን አጎልብተው ንቁና ተፎካካሪ ተወዳዳሪ ሆነው መቅረብ መቻል አለባቸው። ምርጫ ቦርድ የራሱ የሆነ ካሌንደር አውጥቷል። በዛ መሰረት ቅስቀሳ ማድረግ አለብን። አባሎቻችንም ካርድ እንዲወስዱ ያስፈልጋል። ካርድ ካልወሰዱ እኮ ምንም የምርጫ ተሳትፏቸው ባዶ ነው። መንግስትንም ለመምረጥ ማንንም ለመምረጥ አባሉን ለመምረጥ ደጋፊውን ለመምረጥ ካርድ ያስፈልገዋል። የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች በበኩላቸው ቀጣዩ ምርጫ ዴሞክራሲያዊ እንዲሆን ከሌሎች ተፎካካሪ ፓርቲዎች ጋር በጋራ እየተሰራ መሆኑን ገልጸዋል። የዲሞክራሲ አንዱ መገለጫው ምርጫው ሰላማዊ ዴሞክራሲያዊና እንዲሁም ተአማኒነት ያለው ፍትሃዊ ምርጫ እንዲሆን የማድረግ ርዕይ ይዘን እንደ ድሬዳዋ አስተዳደርም እሱን የማሳካት ስራ እየሰራን ያለ ነው። ጎን ለጎን ደግሞ እኛም ተፎካካሪ ፓርቲ ስለሆን ደግሞ ተወዳድረን አሸናፊ ሆነን ደግሞ ምርጫውን በማሸነፍ ማጠናቀቅ፣ ስለዚህ ሁለቱም መንትዬ ግቦችን ለማሳካት በእቅድ ይዘን እየሰራን ያለ ነው ማለት ነው። በክልላችን ያሉ ከተፎካካሪ ፓርቲዎች ጋራ እንዴት ነው በቅንጅት ሰርተን በቅንጅት ስለ በመደማመጥ ከነሱ ጋራም የጋራ ምክር ቤት አለን። በዛ በጋራ ምክር ቤታችን እየተወያየን ቀጣዩ ምርጫ ሰላማዊ ዲሞክራሲያዊና ነፃ እንዲሆን እየሰራን እንገኛለን። ለሁሉም ምቹ ምህዳር እንዲኖር ለማድረግ ስራዎችን እንሰራለን። ከዚህ ባሻገር ከሌሎች ባለድርሻ አካላትም ከምርጫ ኮሚሽንም ጋር ተያይዞ በቅንጅት መሰራት የሚገባቸው ሰፋፊ ስራዎች አሉ። እነሱንም ስራዎች በተቀናጀ መንገድ እየተናበብን እየሰራን ነው የምንገኘው። እኛም ክልል ቢሆን ወደ 10 ፓርቲዎች ክልላዊና ሀገራዊ ፓርቲዎች አሉ። የራሳቸው ሀሳብ በነፃ በሰላማዊ በዲሞክራሲ ማዕከል ያደረገ እንቅስቃሴ ያደርጋሉ። እኛም ከፓርቲዎች ጋር ያለን ግንኙነት በትብብርና ፉክክር ሚዛን የጠበቀ በጋራ መስራት ያለብን ስራዎችም አሉ። ፉክክርም እና ትብብር ሚዛን የጠበቀ አካሄድ እየሰራ እንገኛለን። ጠቅላላ ምርጫው ስኬታማ እንዲሆን ሁሉም የበኩሉን እንዲወጣም ጥሪ ቀርቧል።